መከራው ስላለፈው ሄኖክ በጣም ይገርማል። ቤተሰብታንም ሰጥቶታል። ሄኒ ላሳየው የማይናወጥ ትጋትና ሄኒ ሳይቀር በጣም አጨብጭቦለታል። ትችላለህ አጨበጨብኩልህ። ከአራት ቀን በኋላ ወደ ለንደን ከአራት ቀን በኋላ ነው የሚሄደው። አይ ቲንክ ሶ አማርኛ አፍ ያገባን የምትላት እኮ ያዶናይነት ሐቁ ይሄ ነው። ያልተማረች ማይም ታጋይ ነች። ሴትዮ የምትኖርበት ወይኔ ምንድነው የሚሰድባት? አማርኛ አትችልም ብሎ ነው እኔ አረሞጣም ሰላም ቤተሰብ ዛሬ የምናየው ስለ ሄኖክ ወንድሙ የፈረጃ ፊልም እናያለን። እንዲሁም ስለ አዶናይ ለንደን ሄዳለሁ እያለ ነው። እሱ ብቻ አይደለም ስለ ኢትዮጵያዊቷ አትሌት መሞትም እናያለን። ላይክ ሼር ሰብስክራይብ ያርጋችሁ እስከ መጨረሻው ከኔ ጋር ቆዩ። አቤል ነኝ ደስገረ በርትተናል፣ መስዋዕትነት ጎብዘናል። 3 ዓመት ሙሉ ነው መከራ የበላነው ለዚህ ፊልም። ኧረ ይገርማል። ሰውነት ቁርጥ ከዚህ ወደዚህ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ለፊልም ሲል ነው ይሄን ሁሉ መስዋዕት የሚከፍለው። ቤተሰብ በጣም ይገርማል። እንደምታዩት ነው ሰውነት ቁርጽን እያያችሁት ነው የድሮ ፎቶውን። ለፊልም ሲል እንደዚህ አይነት መስዋዕት መክፈሉ በጣም ስራውን እንደሚያደንቅ ስራውን እንደሚወድ ሄኖክ ወንድሙ በቃ ለፊልም ያለው ፍቅር እኔ እንጃ ቃላት የለኝም። በጣም ይገርማል። እስኪ በሰፊ ቪዲዮ ያለና እሱን ነው። አርቲስት ሄኖክ ምንድነው የሆነው? በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየም አርቲስት ሄኖክ ወንድሙ በሶሻል ሚዲያ ላይ ሰሞኑን እንግዲህ ቢፎርና አፍተሩን ይዩት ቤተሰብ። ሄኖክ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው 7 ዓመታት በትዕግስትና 7 ዓመት ነበሩ። ሄኖክ ለዚህ ፊልም ስኬትና የሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ፍቅር በተግባር አሳይቷል። አርቲስቱ የጀመረውን ፊልም ከዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎች ፊት በማየት ጭምር ስራውን ለመቀጠል ተገዷል። ታዲያ በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽም የመሰከረ ሆኗል። እናም አሁን ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን እናም ይህም ስኬት በብዙ ውጣ ውረድና መከራ ውስጥ ላለፈው ሄኖክ በጣም ይገርማል። ቤተሰብታንም ሰጥቶታል። ሄኒ ላሳየው የማይናወጥ ትጋትና ላሳለፍካቸው አድካሚ ጉዞዎች ትልቅ አድናቆት ይገባል። እስኪ ሁላችሁም ለአርቲስቱ ያላችሁን አድናቆት ኮሜንት ላይ ግለጹለት። ቤተሰብ እንደምታዩት ነው ሄኖክ የከፈለውን መስዋዕት ለፊልሙ እኔ ማርያም ከ10 ሰጥቻለሁ። እንደዚህ ለምትወደው ስራ እንደዚህ መስዋዕት መክፈል ማለት በጣም ይገርማል እና ፈረጃ ተለቆ በጣም አሪፍ እይታ አሪፍ ደረጃ እንደሚያደርሰውም አልጠራጠርም። ቤተሰብ ሄኖክን የምትወዱ ኮሜንት ላይ ከ10 ሰጥታላችሁ። እናንተን ሐሳብ ኮሜንት ላይ አስቀምጡልን። ሄኖክ ሳይቀር በጣም አጨብጭቦለታል። ትችላለህ አጨበጨብኩልህ። የኔ አባት ለሙያው ለዓላማው ምን ያህል ጽናቱን ያሳየው። እኔ እዚህ ሙቪ ላይ ፓርቲሲፔት ለማድረግ ጠይቄው ነበር፣ ጽፌለት ነበር። ከቅርብ ጊዜ ወዲህ ከኔ ጋር በጣም የቅርብ ሰው ሆነናል፣ ቅርብ ጓደኛ ሆነናልና ሄኒዬ ላሰብከው ላለምከው ነገር ሁሉ መስዋዕትነት ከፍለሃል። ገና ይሳካልሃል አባት። እኔ ኢትዮጵያም በጣም ሂዝ ማይ ፌቨሪት አክተር ነው በነገራችን ላይ እና አሁን ላይ ይሄን ነገር ጀምሮ ሲጨርስ ድረስ የከፈለው መስዋዕትነት ምን ያህል ለሙያው ያለውን ቁርጠኝነት ያሳየበት ነውና ማብራዘር ትችላለህ። ይሄ ሙቪ ኢትዮጵያ ብቻ አይደለም እዚህም ሀገር መጥቶ በደንብ ይታያል። ለዚህ እኔ ደግሞ አጋራንቲዩ ማብራዘር በጣም ሰክሰስ እንደሚሆን አልጠራጠርም። ቤተሰብ ሙያው ያለውን መስዋዕትነት ያለውን ነገር ከፍሏል። ትችላለህ በቃ አባቴ፣ እኔ መሰከርኩልህ። ቆሜ ለማጨበጭብልህ የኔ አባት ላቭ ዩ። ኢማጂን ቤተሰብ ሁሉ ሰው ነው ያደነቀው ለፊልም ያለውን መስዋዕትነት። በጣም ይገርማል፣ ይደንቃል። እና ጌች እንደምትሰሙት አሜሪካን ያለው ፊልም እዚህ ድረስ መጥቶ ይታያልም ሲል እየተናገረ ነው። ብቻ ግን የሄኖክ ወንድሙ ፊልም መቼ እንደሚለቀቅ አልታወቀም። ነገር ግን ፈረጃ ሲለቀቅ ማለት ነው በጣም በሚገርም ሁኔታ ሪአክት እንዳደረግበታለን። በጣም ያጨበጨብን ፊልሙን የሚናይ ይሆናል ቤተሰብ። እና አሁን ወደ አዶናይ ቪዲዮዎች እንሂድ። ላይክ ሰብስክራይብ ያደርጋችሁና አትርሱ ቤተሰብ። ሌትስ ጌት ከአራት ቀን በኋላ ወደ ለንደን ከአራት ቀን በኋላ ነው የሚሄደው። አይ ቲንክ ሶ ከ3 ቀን ከአራት ቀን በኋላ ምን ሆነ ነው? ቆይ እንጃ ለምን የሚመለሰው ወደ ለንደን international. I don't think I want to be international anymore. International መሆን የምፈልግ አይመስለኝም። መርጬ አይደለም ኢንተርናሽናል፣ ፈልጌ አይደለም ኢንተርናሽናል መሆን። አዶናይ በቃ ሰሞኑን በጣም ገብሮታል። ፈልገው ነው ኢንተርናሽናል መሆን። የተማርኩት ነገር ምንድነው መሰላችሁ? እንደነገርኳችሁ ያለፉት ሳምንታት ትንሽ ጭንቀት ውስጥ ነበርኩኝ፣ በጣም ትልቅ ፈተና ውስጥና
ለዚህ ለለንደን ትሪፔ በጣም እዘጋጃለሁ ብዬ አስቤ ነበርና ያን ያህል ዝግጁ አይደለም እውነት ለመናገር ግን ኢንተርናሽናል በሆን ባልሆን እውነት ለመናገር አሁን ባለሁበት መንፈሴ የሚጨመርብኝ ወይ የሚጎድልብኝ ነገር የለም እውነት ለመናገር ማለት ነው እና ከህይወት አዶናይ እንደሰማችሁ ነው ወገን በቃ ሰሞኑን በጣም ያው ሰዎችም ሰለችህን ምናምን በዛ ምክንያት ነው መሰለኝ በቃ በጣም ድብርት ውስጥ ነው የገባው አዶናይ ለምን ወደ ለንደን እንደሚሄድ አላወቅም ነገር ግን ወደ ለንደን ከ4 ቀን በኋላ ሄዳለሁ እያለ ነው ለምን እንደሚሄድም ቪዲዮ ይሰራ ይሆናል ነገር ግን አዶናይ ለምን እንደሚሆን አሁን አላወቅንም በጣም ለአዶናይ ሆነ ያለው ነውና እሱን እንስማ አዶናይ የሚባል አምጥተው ሶሻል ሚዲያውን በሙሉ ለመጥለፍ ሞከሩ አልተቻለም ይሄ አዶናይ አሁን ሞራል አለው ልብሱን ጥሎ ምን ጥሎ ቤተሰቡ መኪና ገጭቶ ተብሎ እሱ ግን አይ ዶንት ኬር ራቁቱ ወይ ግን ምን ሆኖ ነው ወጣ ይሄ እኮ መናኛ ልጅ ነው እኔ እንዲህ አይነት ወጣት በኢትዮጵያ ምድር ይፈጠራል ያስበለክ ዝም ብላችሁ ቪዲዮ ሄዳችሁት በመሰረቱ ጃኒና ወንድሙ የሚባለው ሰካው ትግሬ ገንዘቡን መቅደጃ አባታቸው የአልሙኒየም ፋብሪካ ነው የሚጥልበት አጡ እናት እኮ ታጋይ አማራን ገላ የመጣች አማርኛ መናገር እኮ አትፈልግም ጄ እንዴ አረቆይ ከኔ አካውንት አልተቀጠል እኔ አመጣዋለሁ ስሙ አማርኛ አፍ ያገባን የምትላት እኮ ያዶናይ እናት ሐቁ ይሄ ነው ያልተማረች ማይም ታጋይ ነች ሴትዮ ይሄ የምትኖርበት ወይ ለምን የሚሰድባት አማርኛ ትችልም ብሎ ነው አረሞጣም ነው አይታችሁ ከየት ነው የመጣ የተዘረፈ ገንዘብ ነው ይሄን ወጣት ዓለም አቀፍ አድርገው እንደ ቴዎድሮስ አድሃኖም በሶሻል ሚዲያ 40-30 ሚሊዮን እንደ ስፒድ ሾው እንደሱ ከፍ አድርጎ ለትግሬ ነገር ሲነሳ በተነሳ ቁጥር እንደ ቲዩት እንደሚደረግ እንዲናገር ነው ቋንቋ ችግር የለበትም ከልጅነቱ ጀምሮ እየተከፈለት የተማረው ያዶናይ እናት በቃ አማርኛ አትችልም ያለ ያልተማረች መሃይም እስከ መስለብም ደርሷል ሞጣ ምንድነው ቋንቋ ላለመቻል ምን ችግር አለ ቋንቋ ደግሞ የሚቻል ነገር ነው ነገር ግን ትግራዋይቲ ነች ምናምን ብቻ ብዙ ነገር ያወራ ነው ሞጣ የሚኖርበት ላይፍ ስታይላቸው ያው ቤታቸው ከየት መጥቷል ዘርፈውት ነው የተጭበረበረ ገንዘብ ነው እያለ ነው ሞጣ ቆይ ግን እኔ እንጃ አልገባኝም ከምን ተነስተ ነው እንዲያለ ያለው አጭበርብረው ነው ያመጡት ቤታቸው ምናምን ይሄ መኪናቸው ምናምን እያለ ነው ሻግስኪ ቤተሰብ ወጣ የሚለው እኔ እንጃ እኔ አልገባኝም ሐሳብ ስቴታችሁን እስቲ ኮሜንት ላይ አስቀምጡልኝ አትሌቷ በድንገት ሞተች ኢትዮጵያዊት አትሌት ናት ቤተሰብ ሁላችሁም ነፍስ ይማር በሉ ታዋቂዋ አትሌት በልምምድ ላይ ያለች ህይወቷ ማለፉ ተሰምቷል። በተለያዩ ዓለም አቀፍ የጎዳና ላይ ውድድሮች ኢትዮጵያን ሰንደቅ ዓላማ ከፍ ስታደርግ የቆየችው ዝነኛዋ አትሌት የብር ጓል መለሰም ለመጪው የካናዳ ኦታዋ ማራቶን ዛሬ ጠዋት በጃድ ሜዳ አካባቢ ልምምድ እያደረገች እያለም በድንገት መሬት ላይ ወድቋ ወደ ሆስፒታል ብትወሰድም ህይወቷ ግን ሊተርፍ እንዳልቻለ ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን በጀግናዋ አትሌት ድንገተኛ ህልፈት የተሰማውን ሀዘን የገለጸ ሲሆን ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ መጽናናትን በጣም ያሳዝናል። ኢትዮጵያን ወክላ ሄዳ ነው አትሌት የምትወዳደረው። እንዴት ነው ግን ቆይ ወደ መሬት ወድቃ ያው እዛው ተኝታም የምትሞተው? እኔ እንጃ የሆነ ህመም ነበራት ወይ እንደዛ ሊሆን ይችላል እንጂ እኔ እንጃ። ብቻ ግን ሰው ከመሬት ተነስቶ ይሞታል እንዴ? ሐሳብ ስታችሁ ኮሜንት ላይ እና ለወዳጆቿና ለጓደኞቿ መጽናናትን እንመኛለን ቤተሰብ። እና የዛሬ ቪዲዮአችን ይሄን ይመስል ነበር። አይ ሆፕ ተመችቷችኋል። እስከዚህ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ አሪፍና ጸዴ ቪዲዮ እስከምንገናኝ በያላችሁበት see you